አሁን ብልጽግና መጥቶ ከአርሲ ከወለጋ ማጽዳት ይችላል፣ ቀጣይ ስለሆነ ማለት ነው። ስለዚህ የተረጋጋ የዜጎችን ማህበራዊ መስተጋብር መፍጠር ሳይሆን ማፍረስ፣ ሲኖዶስ እንኳን ገብቶ እንደ ሳዊሮስ አይነት እንደ ዮስጣጢዮስና እንደ ዜና ማርቆስ አይነቶችን ተጠቅሞ እነ ገብርኤል አይነቱን ፈጠረልን። ውልቃት ወደ ቦታ ይመለስ፣ ከአሁን በኋላ ራሳችን ላይ ጎላ ጥዶ ቀርቷል የሚል በእግዚአብሔር አደባባይ ክርስቶስ ሞቶ አንድ ባረጋቸው ህዝቦች ፊት ቆሞ ዘረኝነት የሚሰብክ ጳጳስ ፈጠረ። እንኳን ማህበራዊ ደህንነት ሊያረጋግጥ አንድን ህዝብ አፓርታይድ፣ ክርስትና፣ ድንቁርና የሚሉ ኡስታዞችን አጋር አድርጎ ህዝብ የሚያሰድብና ማህበራዊ አንድነትን የሚያፈርስ። ስለዚህ በአምስተኛውም የወደቀ ነው። በስድስተኛው የምጣኔ ሀብት እድገት፣ ማህበራዊ ልማት፣ ትምህርት፣ ጤና ነው። ይህን ሁሉ በማፈራረስ ከሰራም ለሆነ ቡድን ብቻ በመስራት ፖሊሲ ከመዘርጋት ይልቅ ገዳማትን መናፈሻ በማድረግ አሻራ ለማጥፋት መጋጋጥ። ስለዚህ በምጣኔ ሀብትም የማድላት ከተማ አሸብርቆ ሌላውን የማድሄት ነውር የሚፈጽም መንግስት ስለሆነ በምጣኔ ሀብት አንጻርም የወደቀ ነው። አንዱ ምንድነው ነፃነት የሚያመጣው ችግር ሁሉም ከየዋሻው ይወጣል። እሳቸው በተደጋጋሚ እንደሚሉት አንድ ዝግ ቤት ሁለት አማራጭ ነው ያለው። ወይ ቤቱን ከፍተሽ አድሰሽ ማጽዳት፣ እንደሱ ስታረጊ የሻገተው የሚሸተው ምን የሚለው ብዙ ታወጪው በጣም አደጋ። ዳንኤል እያለን ያለው እንግዲህ ይሄ የአብይን አስተሳሰብ የብልጽግና ወንጌልን የሀገር ማልማት የእድገት የብልጽግና ኮንሰፕት ነው እየነገረን ያለው። ችግሩ ነፃነት ነው አለ። ነፃነት ሲለቀቅ ሰይጣን ከየጎሬ ይወጣል አለ። ነፃነቱን ያመጣው የብልጽግና ወንጌል ነው። ከዛ በፊት በወያኔም በደርግም ታፍነናል፣ ልክ ነው። ግን እንደ ብልጽግና ያፈነናል እንደ እያረደ እየገደለ በቦምብ የሚደበድበን፣ አዋሽ አርባ እያፈሰ የሚያስረን፣ ከአርሲና ከወለጋ የሚጠርገን እንደ ብልጽግና አለ እንዴ? ለፕሮፓጋንዳ ብሎ አብዲ ኢሌን አስሮ ሲያበቃ ላለቁት ለተፈጁትና ለተፈናቀሉት ሳይክስ አብዲ ኢሌን የለቀቀና እኮ ደግ አረክ እኮ ያለ ሰው አይናችሁ፣ ግደሏቸው፣ አጥፏቸው። ለቱርክና ለፊልስጤም ጠበቃ የሚቆሙ ኢራንን ካልደገፋችሁ አይሁድ ደጋፊዎች ናቸው፣ እንደ አቡበከር አህመድ አይነት። እኛን ኢየሱስን ኢሳን የምንወደውን ትተው የነሱን ኢየሱስ የሰቀለውን መውደዳቸው ድንቁርና ነው ብሎ በሚዲያ የሚናገር አቡበከር የሚመክረው ሰው የለም እንዴ? የሱ ኢሳና የኛ ኢየሱስ አይገናኙም። የሱ ኢሳ መሐመድ የፈጠረው ነው። የኛ ኢየሱስ የአብ ልጅ እግዚአብሔር ነው እንዴ? በግድ ለምንድን ነው የሚመሳሰለው? በቃ የኛን አክብሬ አንተንም እዛው መሐመድ የሰጠህን ይዘህ ነው። ፈጽሞ አይገናኙም፣ አንድም አይደሉም። አንተ ያልከውን ካላልን ደንቆሮ ነን እኛ? እንዴት ያለ ድርቅና ነው! እንዴት ያለ ነገር ነው! አይ ከቁርአን ጋር ማስማ በቃ እምነትህ ነው፣ ልክ ነህ። በቃ አንተ ቁርአን አለምታምነው ምስክርህ እሱ ነው። መሐመድ ራሱ ጻፈ፣ እኔ ነብይ ነኝ፣ እኔን የማይቀበል ይሄን መጽሐፍ የማይቀበል ሁሉ ስህተት ነው። አላመንከው፣ በቃ መብት ነው። እኛ አንድ ሰው ምስክርነት አናምንም። የሺህ ዘመናት የነቢያት ትንቢት ተናበቡ፣ ትንቢቱ ተገልጾ አምላክ አናግሮን ሙት አስነስቶ ተሰቅሎ ተነስቶ እንደምንነሳ ምልክት ሰጥቶ ያደረገውን አምላክ ነው እኛ ኢየሱስ የምንለው እንጂ መሐመድ ከራሱ በታች አድርጎ ነብይ ያለውን ኢየሱስ አይደለም። እሱን ደንቆሮ ናቸው። ይሄን ያባባለን ማህበራዊ ደህንነታችን እንዳይጠበቅ በዘር ከፋፍሎ ሀገሪቷን ክፍት ያደረጋት በግ እንዳንተዳደር መጤውን ሁሉ ያነገሰ የወያኔና የኦነግ ህገ መንግስት አስፈልግም ካልሽ ነው አፍርሶ መስራት። አገር ሲሆን የምትመርጪው አፍርሶ መስራት አይደለም። አገር ሲሆን እንደሱ አትቺ። አገር ሲሆን በሩን ከፍተሽ ፊለሽ ውስጥ ገብተሽ ትንፋጉን ተቋቁመሽ ነው የምታጽጂው። አሁን በእነሱ ቤት እኛም መግደል፣ ማፈናቀል፣ ቤት ማፍረስ፣ የተወሰነ ብልጭልጭ መስራት፣ ከቡና መሬታችን ከንግድ ሀብታችን ከማንኛውም ከትልቁ ከተማችን እኛም ማገድ፣ የምንተነፍገውን የምንሸተውን እኛን ማጽዳት ነው። ይሄ ነው ኮንሰፕቱ። እኛም ማጽዳት ሀገርን ማልማት ነው። ብልጽግና ማለት ይሄ ነው።
ብልጽግና የሰው ኮንሰፕት የለው። አሁን ገብተው ያዩት ሰዎች ምንድነው ይሄ ቤት ብሎ ሊያማሩ ይችላሉ። ትክክል ናቸው። አሁን ባለበት ሁኔታ እኔም እሳቸውም የሚታየን የአሁኑ ጠረን አይደለም። ጠረኑ አልፎ የሚመጣው መዓዛ ነው የሚታየው። ለዳንኤልና ለአብይ የሚታያቸው አሁን ያለው ጠረን አይደለም፣ የሚመጣው መዓዛ ነው። መዓዛው የሚመጣው እኛ ጠረን የተባል ነው። ኋላ ቀሮቹ፣ ቆሞ ቀሮቹ፣ ነባር ሙስሊምና ነባር ኦርቶዶክስ ያ ማህበራዊ አንድነታችን ያ ሲጠፋ ሲወድም ያኔ መዓዛው ይመጣል። ለነሱ መልካም መዓዛ፣ ለብልጽግና ወንጌል የሃይማኖት መንግስት መዓዛ ማለት እኛም ማጥፋት ነው። ኋላ ቀር ለልማት ማንነን ብለው የጻፉትና ያስተማሩት አለ አይደለም። የነፍጠኛ ሃይማኖት 2000 ዓመት በፊት መጣ አለ አብይ ባንደበቱ። ሃይማኖት ኦርቶዶክስ ገብቷል አለ። ነገር ግን ድህነትን አልመጣውም። እኛ እኮ መንግስት አይደለንም። አንደኛ አብይ እንደሚያስበው ድህነት ቁስ ብቻ አይደለም። የስነ ልቦና ድህነት አለ፣ መንፈሳዊ ድህነት አለ፣ የማህበረሰባዊ ድህነት፣ ግንኙነት መበላሸት ድህነት ነው። ለትውልድ ተስፋ የሚያጨልም ሀገር ማጣትና ቅኝ መገዛት እኮ ድህነት ነው። ይሄን ሁሉ ዋጋ አልሰጠውም እሱ። ለአሜሪካ ሞትላት አለው እያለ ለኒውዮርከር ጋዜጠኛ እየተናገረ ኦልሬዲ ሀገሩን የሸጠ ሰው ደሆች ነን ኦርቶዶክሶች ድህነትን አልመቱም ብሎ ነባሩንም እስልምና እንደዚሁ ድህነትን አልመታችሁም ለማስተካከል እንዳይከሰስ እነሱንም አንስቷል። በርግጥ ዓላማው ይታወቃል ማንን እንደፈለገ። አምስተኛው የነበረው ተረጋጋ የዜጎችና የማህበራዊ መስተጋብር መፍጠር ነው። በታወቀ ህግ ሰው እንዳይረጋጋ 38 ዓመት ሙሉ ስራዬ ብሎ ህዝብ የሚያፈናቅል ደርግ ያሰፈረውን ሰው በስግሰጋ ያሰፈረውን ለቅሞ ወደ ትግራይ መመለስ። ወያኔ ሲመጣ ደርግ አሳውን ለመግደል ባህሩን ማድረቅ ብሎ ነው የትግራይን ህዝብ ያሰፈረው። ከድርቅ ያሸሸውን ህዝብ ጅማም ሚዛንም ሰፍሮ በሰላም የሚኖረው የትግራይ ህዝብ ለራሳቸው የዘር ፖለቲካ መልሰው ነቅለው ትግራይ መለሱት። ከዛ በኋላ አማራ ላይ ዘመቱ። አሁን ብልጽግና መጥቶ ከአርሲ ከወለጋ ማጽዳት ይችላል፣ ቀጣይ ስለሆነ ማለት ነው። ስለዚህ የተረጋጋ የዜጎችን ማህበራዊ መስተጋብር መፍጠር ሳይሆን ማፍረስ። ሲኖዶስ እንኳን ገብቶ እንደ ሳዊሮስ አይነት እንደ ዮስጣጢዮስና እንደ ዜና ማርቆስ አይነቶችን ተጠቅሞ እነ ገብርኤል አይነቱን ፈጠረልን። ውልቃት ወደ ቦታ ይመለስ፣ ካሁን በኋላ ራሳችን ላይ ጎላ ጥዶ ቀርቷል የሚል በእግዚአብሔር አደባባይ ክርስቶስ ሞቶ አንድ ባረጋቸው ህዝቦች ፊት ቆሞ ዘረኝነት የሚሰብክ ጳጳስ ፈጠረ። እንኳን ማህበራዊ ደህንነት ሊያረጋግጥ አንድን ህዝብ አፓርታይድ፣ ክርስትና፣ ድንቁርና የሚሉ ኡስታዞችን አጋር አድርጎ ህዝብ የሚያሰድብና ማህበራዊ አንድነትን የሚያፈርስ። ስለዚህ በአምስተኛውም የወደቀ ነው። በስድስተኛው የምጣኔ ሀብት እድገት፣ ማህበራዊ ልማት፣ ትምህርት፣ ጤና ነው። ይህን ሁሉ በማፈራረስ ከሰራም ለሆነ ቡድን ብቻ በመስራት ፖሊሲ ከመዘርጋት ይልቅ ገዳማትን መናፈሻ በማድረግ አሻራ ለማጥፋት መጋጋጥ። ስለዚህ በምጣኔ ሀብትም የማድላት ከተማ አሸብርቆ ሌላውን የማድሄት ነውር የሚፈጽም መንግስት ስለሆነ በምጣኔ ሀብት አንጻርም የወደቀ ነው። የሀገሪቷን ብር እያተመ በሐሰት ለሚፈልጋቸው እየሰጠ ንብረት ሁሉ ዋጋ እንዲያጣ በማድረግ የዓለም ባንክና የአይኤምኤፍ ትዕዛዝን በመቀበል የሀገሪቷን ሉዓላዊነት ደልዞ ትዕዛዝ በመቀበል ብርን በማርከስ ምጣኔ ሀብቱ እንዳለ አጥፍቶታል። በጆሮ ብቻ ሰምተን እንድንደሰት በተግባር እየተራብን ለምተናል ይለናል። የጆሮ ኑሮ የለም፣ የተግባር ኑሮ ነው ያለው። ሰባተኛ ከውጭ ጠላት መከላከል ነበር። ይህንን አፍርሶታል። የኢትዮጵያን ድንበር ከሁመራ ጀምሮ እስከ ጋምቤላ ዝታች እስከ ቤንች ድረስ ያለውን ቆርሶ ለጠላት ሰጥቶ ድንበር የሚጠብቀውን ሰራዊት አማራና ትግራይ ላይ ያዘመተ፣ ወለጋ ያዘመተ መንግስት ስለሆነ ከውጭ ጠላትም መከላከያም የለንም። የኢንተለጀንሱም
የራሱ ወገን መሰለል ነው እንጂ የህዝብ ደህንነት መጠበቅ። ስለዚህ መንግስት አይባልም። ህዝብ አንድ እንዳይሆን የሀገር ሉዓላዊነት አስጥሶ ሁመራ፣ ራያ ምናምን የሚባሉ የአማራ ወያኔዎች በዚህ በዘረኛ ህገ መንግስታቸው ወደ ራሳቸው የከለሉትን ያንኑ ዘረኛ ህገ መንግስት ውጭ ሀገር ወስዶ እኛ እንድንከፋፈል ስንት ዓመት የደከሙትን እነ ህርመን ኮን ስልጣን ያሳዟቸው ሰዎች የጻፉትን ህገ መንግስት የእነ ህርመን ኮን ወራሽ እነ ማይክ ሀመርን ጠርቶ በህገ መንግስቱ መሰረት ኢትዮጵያ ውስጥ በትግሬና በአማራ መሃል ወረዳና አውራጃ የሚያከፋፍል መንግስት በሀገር ውስጥ የውጭ ሀገር ሰው ወረዳና ቀበሌ እንዲደለድልልንና እንዲበትነን ለሚቀጥለው ሪፈረንደም ለማዘጋጀት ሀገር ለማፍረስ የሚሰራ መንግስት ደህንነትን መከላከላም ዋስትና አይሰጥም። የመንግስት ሚና አልተወጣም። ስምንተኛው ዓለም አቀፍ ግንኙነት ነው። ይህን ደህንነት ሰርቷል። በሄደበት ውሃ ዘንባለው ምንድነው ዝናብ አዘንብ እኮ እንዲህ ያደርጋሉ እያለ የኬንያ መሪ እንኳን እንዳይጨብጡ የሆነው መሪ ያለን አቋማችን ያልታወቀ እስራኤልም ኢራንም ኤሚሬትም ግብፅም ቱርክም ሶማሊያም ጅቡቲም እንሄድና ሁሉም ስንደነግጥ ጠርተው ሲያዙን እሺ እንላለን። ምንም ዓላማ የሌለን ግድቡ ያመጣልንን ኤሌክትሪክ ሸጠና ያገኘንን ዶላር መግደያም እንገዛበት ግድቡ የተኛበት ውሃ አካባቢ የሚሰፍረውን ሰው ዘር መርጦ ሌላውን እያረዱ ሌላውን ማስፈር አሁን የደህንነት ነው። ዓለም አቀፍ ግንኙነታችን የተበላሸ። ዘጠነኛው ህግ ማስከበር ነው። በመጀመሪያ ደረጃ ህግ ያለው ወይ ነው። ህገ ሊቃን ህገ ዘር ነው ያለው፣ ህገ ጎሳ ነው ያለው፣ ህገ ህዝብ የለም። ያን የሚከፋፍለንን የሚገለንን ህግ ጠብቃለሁ ብሎ የትግራይን ህዝብ እንዳልነበረ አማራ ህዝብ እንዳልነበረ ኦሮሞ ማን ነው የተረፈው? ለዚህ አጥፊ መንግስት ከሚገዛ በስተቀር የተረፈ ሰው የለም። በእርግጥ ኦርቶዶክስና አማራ ይብስባቸዋል። ምክንያቱም ወያኔ ኦነግም ሁለቱን ነው ታርጌት ያደረጉት። ይብስባቸዋል። ኦርቶዶክስና አማራ ይብስበታል። ኦርቶዶክስ የሆነ ጉራጌ፣ ኦርቶዶክስ የሆነ ኦሮሞ፣ ኦርቶዶክስ የሆነ ጋሞ፣ ኦርቶዶክስ የሆነ ሲዳማ ይብስበታል። ለምን? የኦሮ ዋሃቢዝሙ የተረፈ ናዚው ግንቢ ተፈልፍሎ የነበረው ከጀርመን መጥቶ እነሱ ሁሉ የሚያተኩሩት ኦርቶዶክስ ላይ ነው። መጀመሪያ እነዛ ዓለም ሁሉ ላላ እስኪሆን ተዋጓቸው ስለተባሉ በአስተምሯቸው መሰረት እሱን በአብዱል ዋሃብ በዋሃብያው ተርጉመው ኦርቶዶክስን የሚመታ ማንኛውንም ደርግም ከሆነ ይተባበሩታል፣ ወያኔም ከሆነ ተባብረውታል። ልክ እንዳለፉ አዲሱን ይዙና ያኛውን ይወቅሳሉ። ወያኔን አሁን እየሰደቡ ደርግን ያዙና ኃይለ ሥላሴ ሲሰድቡ ቆዩ። ወያኔ ሲመጣ ወያኔ ያዙና ደርግን ሲሰድቡ ቆዩ። አሁን ወያኔ ሲወድቅ ደግሞ ብልጽግና ያዩና ወያኔ ይሰድባል። ኦፖርቹኒስቲክ እንደ ወባ ሀገር በደከመ ቁጥር ለጥፋት መነሳት የጽንፈኞች ጠባይ ነው። የጽንፈኞች ጠባይ ተጨቁነናል፣ ተበድለናል። ሁል ጊዜ ማመስገን የለም። ባጎረስኩ ተነከስኩ አይነት ነገር መጀመሪያ ይዋሻሉ፣ ውሸታቸውንና ታሪክ ያደርጉታል። ታሪካቸውን ሮሮና የበቀል መሳሪያ ያደርጉታል። ይሄ የዘረኞችና የጽንፈኞች ጠባይ ነው። ስለዚህ መንግስት ይሄን ማስተካከል አልቻለም። በህግ ማስከበር አልቻለም፣ አልፈለግም። የመጨረሻውና በአስረኛው ብናይ ብዝሃነትን ማመጋገብ፣ ጠቅላይ የጋራ ሴቶችን ፈልጎ ማዋሃድ፣ አናባቢ የጋራ ትርክቶችን ማልማት፣ ተገዳዳሪዎችን ማድከምና እውነት ላይ የተመሰረተ በርዕይና በግብ ትውልዳዊ ተስፋ ላይ የተመሰረተ ትርክቶችን ማጠናከር ነበር። ይህ መንግስት ምን ያደርጋል? ለእያንዳንዱ ዘር የባህል ማዕከልና የእያንዳንዱ የጋራ ምልክት በእያንዳንዱ ማዕከል እንዳይገኝ፣ በእያንዳንዱ የትምህርት አሰጣጥ ውስጥ እንዳይገኝ አድርጎ መደበኛ የመለያየት አስተምሮን ዘረጋው። በአስሩም የኢትዮጵያ የብልጽግና ወንጌል የሃይማኖት መንግስት ኮንሰፕት ላይ የተመሰረተ መንግስት ጸረ ሀገር፣ ጸረ ህዝብ፣ ጸረ ነባርነት፣ ጸረ ሃይማኖት ነው ሆኗል። ይሄም በባዶ አይደለም የምለው። በሰባቱም የደህንነት መስፈርቶችን ማየት እንችላለን። ለምሳሌ አካላዊ ደህንነት ብለናል። እዚህ ሀገር ፖሊስ ምንድን ነው የሚያደርገው? ሰው ሲቀጠቅጥ ነው የሚለው፣ ሰው ሲደበድብ ነው። አዋሽ አርባ ወስዶ በረሃብ ሲያርስ ሲያኮላሽ፣ ገሎ ሲጥል፣ በጅምላ ሲቀብር ነው የምናየው።
ስለዚህ ፈርሷል ደህንነቱ። የመጀመሪያው የአካላዊ ደህንነት ፈርሷል። ህጋዊ ደህንነት ይሄ የሐሰት ፍርድ ቤት እንኳን የለቀቀውን ፖሊስ እንደገና ከደጅ የሚይዝበት የዘር ስርዓቱን የሚያገለግል የፍትህ ተቋም ያለበት ነው። ስለዚህ ህግን ፈርሷል። ምጣኔ ሀብታዊ ደህንነት ሁሉ ነገር በዘር ነው። ግብር በዘር በሃይማኖት ይጨመርብሃል፣ ይቀነስልሃል። እቃ ከወደብ ቶሎ የሚመጣለት የማይመጣለት ሰው አለ። ብድር ከባንክ የሚያገኝ ዶላር የሚሰጠው የሚከለከል አለ። ምጣኔ ሀብታዊ ደህንነቱ ሞቷል። ከእርሻ ይፈናቀላል፣ ከቡና መሬት ይፈናቀላል፣ ከሱቅ ይፈናቀላል። ማህበራዊ ደህንነት እሱን ተናግረናል። አብረን ቤተክርስቲያንና መስጊድ እንዳልሰራን አፓርታይድ ናችሁ፣ ግደሏቸው፣ አጥፏቸው። ለቱርክና ለፊልስጤም ጠበቃ የሚቆሙ ኢራንን ካልደገፋችሁ አይሁድ ደጋፊዎች ናቸው። እንደ አቡበከር አህመድ አይነት እኛን ኢየሱስን ኢሳን የምንወደውን ትተው የእነሱን ኢየሱስ የሰቀለውን መውደዳቸው ድንቁርና ነው ብሎ በሚዲያ የሚናገር አቡበከር የሚመክረው ሰው የለም እንዴ? የእሱ ኢሳና የኛ ኢየሱስ አይገናኙም። የእሱ ኢሳ መሐመድ የፈጠረው ነው። የኛ ኢየሱስ የአብ ልጅ እግዚአብሔር ነው እንዴ? በግድ ለምንድን ነው የሚመሳሰለው? በቃ የኛን አክብር፣ አንተንም እዛው መሐመድ የሰጠህን ይዘህ ነው። ፈጽሞ አይገናኙም፣ አንድም አይደሉም። አንተ ያልከውን ካላልን ደንቆሮ ነን እኛ? እንዴት ያለ ድርቅና ነው! እንዴት ያለ ነገር ነው! አይ ከቁርአን ጋር ማስማ በቃ እምነትህ ነው። ልክ ነህ። በቃ አንተ ቁርአን አለምታምነው ምስክርህ እሱ ነው። መሐመድ ራሱ ጻፈ፣ እኔ ነብይ ነኝ፣ እኔን የማይቀበል ይሄን መጽሐፍ የማይቀበል ሁሉ ስህተት ነው። አላመንከው፣ በቃ መብት ነው። እኛ አንድ ሰው ምስክርነት አናምንም። የሺህ ዘመናት የነቢያት ትንቢት ተናበቡ። ትንቢቱ ተገልጾ አምላክ አናግሮን ሙት አስነስቶ ተሰቅሎ ተነስቶ እንደምንነሳ ምልክት ሰጥቶ ያደረገውን አምላክ ነው እኛ ኢየሱስ የምንለው እንጂ መሐመድ ከራሱ በታች አድርጎ ነብይ ያለውን ኢየሱስ አይደለም። እሱ ደንቆሮ ናቸው። ይሄን ያባባለን ማህበራዊ ደህንነታችን እንዳይጠበቅ በዘር ከፋፍለው ሀገሪቷን ክፍት ያደረጋት በሕግ እንዳንተዳደር መጤውን ሁሉ ያነገሰ የወያኔና የኦነግ ሕገ መንግስት ነው። ነባሮቹ ሙስሊሞች፣ ነባሮቹ አሊሞች፣ ነባሮቹ መድረሳዎች፣ ነባሮቹ ኢማሞች በሙሉ ተወግደዋል። ብልጡ ከውጭ ፈንድ የሚደረገው ኢኮኖሚ በሐላልና ሐላል ባልሆነ ኢኮኖሚ ከፍሎ የኢኮኖሚ አፓርታይድ የሚፈጥረው ስም ሳይቀር የሚያስቀይር የሰፈር ስም አናደደኝ፣ ሰንበት መስማት አልፈልግም፣ አቡሻሃሩ ዘመን አቆጣጠሩ የአረብ ካልሆነ ሞቼ ይገኛለሁ። አላህ አረብ ነው እንዴ? አላህ እኮ ፈጣሪ ነው ካላችሁ የትም የፈጠረው ሰው የሚጠቀምበትን መጠቀም ነው። ሀገርህ ነው። አረብ ካልሆንክ ብሎ ድርቅ እንዴ? ስለዚህ ማህበራዊ ደህንነታችን እንደዚህ አይነት ጽንፈኞች እንኳን ማኔጅ ማድረግ ያልፈለገ ያለማ አዝሎ የሚኖር መንግስት ነው። ይሄ መንግስት የማህበራዊ ደህንነት ጠላት ነው። በሰባቱም እኮ ነው። ሀገራዊ ደህንነትን አፍርሷል። መከላከያው ሀገር ክፍት አድርጎ ሰው ያጠቃል። የባህልና ሃይማኖት ደህንነትን አፍርሷል። በነፃነት ማምለክ አንችልም፣ ያፈልሰናል፣ ይገለናል። የነፍሰ ገዳዮች ማሰልጠኛ ናቸው ብሎ ይደበድበናል። ካህናቶቻችን በድንጋይ ያስወግራል፣ ፍትህ ይነፍገናል። ስለዚህ ሃይማኖታዊ ደህንነት የለንም። ማህበራዊ ደህንነታችን ተጥሷል። የግል ዳታችንን በሙሉ እያሳደዱ ኢንሳን በሚባል በወያኔ ጊዜ በአንድ ማህበረሰብ የሚመራ አሁን ደግሞ በአንድ ማህበረሰብ የሚመራ ዜጎችን የሚሳደድ መታወቂያችን ሁሉ ለመቆጣጠር ዲጂታል የሚያደርግ ዓለም እምቢ ያለውን የሰው ልጅ መቆጣጠሪያ ስልካችን የሚቀዳ ኮምፒውተራችን ሀክ የሚያደርግ መንግስት በራሱ አደራጅቶ ገንዘብ ከፍሎ ስም ለማጥፋት ስም አጥፊ የሚያሰማራበት ሀገር መንግስት አይባልም። የበነበረው ደህንነት የለን፣ አካላዊ ደህንነት፣ ኢኮኖሚያዊ ደህንነት፣ ማህበራዊ ደህንነት፣ ሃይማኖታዊ ደህንነት፣ ምንም ደህንነት የለንም። ይህን ደህንነት ያጡ ሰዎች ተደራጅተው ትጥቅ ይዘው ይህንን ደህንነት የነሳንም ቢዋጉ እነሱ የተቀደሱ ሰዎች ናቸው። ለዚህ ነው እያንዳንዱ ኢትዮጵያዊ ፋኖ የሚባለውን የአማራን የህልውና ታጋይ በፋኖነቱ ውስጥ ከጸና ነው። ታዲያ በፋኖ ስም ሽፍታ ከሆነ፣ በፋኖ ስም ጎጠኛና ዘረኛ ከሆነ፣ በፋኖ ስም ሰውነትን ካዋረደ እሱ ፋኖ አይደለም፣ እሱ ተላላኪ ነው።
እሱ የህወሓት ወይንም የውጭ አካላት ተላላኪ ሰው የሚረሽን ህጉን ግልጽ የማያደርግ የህዝቦች ግንኙነቱን ትቶ ስለ ዘረኝነት ብቻ የሚሰብክ እሱ ራሱ አጥፊ ነው። እንደሱ ያልሆነ እውነተኛውን ፋኖ በፍትህ በእውነትና በሰብአዊነት ላይ የተመሰረተ ለህዝቦች አንድነት ርዕይ ያለውን ማንኛውን የፋኖ ተጋድሎ መደገፍ የእያንዳንዱ ጤናማ ኢትዮጵያዊ 10ሩም የመንግስት ኃላፊነቶችና 7ቱም ደህንነቶች የፈረሱበት ህዝብ ተቀዳሚ ተግባር ነው ብዬ ነው የማምነው። እስላምም ክርስቲያኑ ይሄ ሃይማኖት አይጠይቅም። ስለዚህ የብልጽግና ወንጌል ሃይማኖት መንግስት እናጠቃልለው ዘመናዊ መንግስት በሚበየንባቸው የደህንነት መስፈርቶችም ሆነ በተቀዳሚ ኃላፊነቶቹ ውድቅ ነው። የብልጽግና ወንጌል ሃይማኖታዊ መንግስት ዘመናዊ መንግስት በሚበየንባቸው ማንኛውም መስፈርት ውድቅ ነው። ቲክቶክ ላይ ያላችሁት ከይቅርታ ጋራ ሪፖርት እየተደረገ ስለሆነ ትንሽ እንትን ብትሉት ሼር ብታደርጉት ጥሩ ይመስለኛል፣ እንዳትቋረጡ ማለት ነው። ቀጥሎ የማሳያችሁ ነገር የብልጽግና ወንጌልን የመንግስት ጽንሰ ሐሳብ ከአብይ አህመድና ከአማካሪው ከዳንኤል ክብረት ንግግር አንጻር አሳያቸዋለሁ። ንግግሩን ላሰማችሁና ሊያሰለቻችሁ ይችላል፣ ወይንም አልፎ አድርጌ ነው የማሰማችሁ። ከዛ ጥቂት ነጥቦችን አንስቼ እንዴት ስሁት የሆነ ሃይማኖታዊ መንግስት እንደሆነ፣ እንዴት ኢሰብአዊ እንደሆነ፣ እንዴት ሀገርን አለማወቅ ድንቁርና ውስጥ እንደሚያኖር አሳያቸዋለሁ። እና አሁን አማካሪውን እንሰማለን ከይቅርታ ጋር። አንዱ ምንድነው ነፃነት የሚያመጣው ችግር ሁሉም ከየዋሻው ይወጣል። እሳቸው በተደጋጋሚ እንደሚሉት አንድ ዝግ ቤት ሁለት አማራጭ ነው ያለው። ወይ ቤቱን ከፍተሽ አድሰሽ ማጽዳት፣ እንደሱ ስታረጊ የሻገተው የሚሸተው ምን የሚለው ታወጪው በጣም አደጋ። ዳንኤል እያለን ያለው እንግዲህ ይሄ የአብይን አስተሳሰብ የብልጽግና ወንጌልን የሀገር ማልማት የእድገት የብልጽግና ኮንሰፕት ነው እየነገረን ያለው። ችግሩ ነፃነት ነው አለ። ነፃነት ሲለቀቅ ሰይጣን ከየጎሬ ይወጣል አለ። ነፃነቱን ያመጣው የብልጽግና ወንጌል ነው። ከዛ በፊት በወያኔም በደርግም ታፍነናል፣ ልክ ነው። ግን እንደ ብልጽግና ያፈነናል እንደ እያረደ እየገደለ በቦምብ የሚደበድበን፣ አዋሽ አርባ እያፈሰ የሚያስረን፣ ከአርሲና ከወለጋ የሚጠርገን እንደ ብልጽግና አለ እንዴ? ለፕሮፓጋንዳ ብሎ አብዲሌን አስሮ ሲያበቃ ላለቁት ለተፈጁትና ለተፈናቀሉት ሳይክስ አብዲሌን የለቀቀና እኮ ደግ አረክ እኮ ያለ ሰው ነው። አብዲሌ በራሱ አይደለም፣ እናውቃለን። የህወሓት ጀነራሎች ያቀነባበሩት እልቂት እንደሆነ እናውቃለን። ግን እልቂቱ የተፈጸመው በጽንፈኛ ሙስሊሞች ነው፣ በጽንፈኛ ሙስሊሞች ነው። ምንም መጠራጠር የለም። ያን ግን የመሩት የህወሓት ጀነራሎችና ህወሓት ነው። አማራን ከየሀገሩ የማጽዳት የማዳከም የመበተን ከዛ በኋላ ወልቃይትም ምንም ወስዶ ትልቋን ሪፐብሊክ ማቋቋም ከኦነግ ጋር ተቃቅሰው የሚሰሩት ፍጅት ነው። አሁን ታዲያ ዳንኤል ያለን ምንድነው? የነፃነት አንዱ ችግሩ ሰይጣን ሁሉ ከጎሬ ይወጣል አለ። አልቀናል ብሎ መናገር የሚናገር ሰው አብይን የሚናገር ሰው ሰይጣን ነው። ሰይጣን ሁሉ የተለቀቀበት ጊዜ ነው። አንዱ ምንድነው ነፃነት የሚያመጣው ችግር ሁሉም ከየዋሻው ይወጣል። እሳቸው በተደጋጋሚ እንደሚሉት አንድ ዝግ ቤት ሁለት አማራጭ ነው ያለው። ወይ ቤቱን ከፍተሽ አድሰሽ ማጽዳት፣ እንደሱ ስታረጊ የሻገተው የሚሸተው ምን የሚለው ታወጪው በጣም አደጋ። ኢትዮጵያ በተዘጋ በሻገተ በሸተተ ቤት ነው የምትመሰለው በዳንኤል እና በአብይ አይምሮ፣ በብልጽግና ወንጌል አይምሮ። ለዚህ ነው ብልጭልጭ ነገር የሚወዱት። ሰው እየታረደ እንኳን ስለ አበባ የሚያወሩልን ለዚህ ነው። ልብ በሉ፣ ስነ ልቦናቸው ማወቅ አለበት። አንድ ዝግ ቤት ወይ ከፍተሽ ማደስ ነው። ስታድሺ ደግሞ የሚተፈነፍገው ሽታው ሻጋታው
ከባድ ነው አለ። ሌላ አማራጭ ደግሞ ያመጣል። አዳምጭ። አስፈልግም ካልሽ ደግሞ አፍርሶ መስራት። አገር ሲሆን የምትመርጪው አፍርሶ መስራት አይደለም። አገር ሲሆን እንደሱ አትቺ። አገር ሲሆን በሩን ከፍተሽ ፊለሽ ውስጥ ገብተሽ ትንፋጉን ተቋቁመሽ ነው የምታጽጂው። አሁን በእነሱ ቤት እኛም መግደል፣ ማፈናቀል፣ ቤት ማፍረስ፣ የተወሰነ ብልጭልጭ መስራት፣ ከቡና መሬታችን ከንግድ ሀብታችን ከማንኛውም ከትልቁ ከተማችን እኛም ማገድ፣ የምንተነፍገውን የምንሸተውን እኛን ማጽዳት ነው። ይሄ ነው ኮንሰፕቱ። እኛም ማጽዳት ሀገርን ማልማት ነው። ብልጽግና ማለት ይሄ ነው። ብልጽግና የሰው ኮንሰፕት የለውም። እኔም ብዙ ጊዜ ብያለሁ። እንደዚህ ፊት ለፊት ሲመጡ ደግሞ ይመቻል። ከራሳቸው ስሙት። ሀገር ሲሆን እንደ ቤት አፍርሶ መስራት ስለማይቻል እንደምንም ጨክነ ከፍተ ይሄን የሚተነፍገውን የሚሸተውን የሻገተው ማጽዳት ነው። ይሄ ነው ብልጽግና። በ10 ኃላፊነቶች 10ንም የመንግስት ተቀዳሚ ኃላፊነቶች ያልተወጡ 7ቱንም የደህንነት ዋስትናዎች አልሰጡንም። እነሱ ስለማጽዳት ነው የሚያወሩት። ለዚህ ነው የምንሞተው፣ ለዚህ ነው የምንሰደደው፣ ለዚህ ነው የምንደህየው፣ ለዚህ ነው የምንዋረደው፣ ለዚህ ነው ቤታችን የሚፈርሰው። መረዳት መቻል አለብን። እንከተለው እስቲ የሚለውን ይሄን ግለሰብ አሁን ገብተው ያዩት ሰዎች ምንድነው ይሄ ቤት ብለው ሊያማሩ ይችላሉ። ትክክል ናቸው። አሁን ባለበት ሁኔታ እኔም እሳቸውም የሚታየን የአሁኑ ጠረን አይደለም። ጠረኑ አልፎ የሚመጣው መዓዛ ነው የሚታየው። ለዳንኤልና ለአብይ የሚታያቸው አሁን ያለው ጠረን አይደለም፣ የሚመጣው መዓዛ ነው። መዓዛው የሚመጣው እኛ ጠረን የተባል ነው። ኋላ ቀሮቹ፣ ቆሞ ቀሮቹ፣ ነባር ሙስሊምና ነባር ኦርቶዶክስ፣ ያ ማህበራዊ አንድነታችን ያ ሲጠፋ ሲወድም ያኔ መዓዛው ይመጣል። ለነሱ መልካም መዓዛ፣ ለብልጽግና ወንጌል የሃይማኖት መንግስት መዓዛ ማለት እኛም ማጥፋት ነው። ኋላ ቀር ለልማት ማንነን ብለው የጻፉትና ያስተማሩት አለ አይደለም። የነፍጠኛ ሃይማኖት 2000 ዓመት በፊት መጣ አለ አብይ ባንደበቱ። ሃይማኖት ኦርቶዶክስ ገብቷል አለ። ነገር ግን ድህነትን አልመጣውም። እኛ እኮ መንግስት አይደለንም። አንደኛ አብይ እንደሚያስበው ድህነት ቁስ ብቻ አይደለም። የስነ ልቦና ድህነት አለ፣ መንፈሳዊ ድህነት አለ፣ የማህበረሰባዊ ድህነት፣ ግንኙነት መበላሸት ድህነት ነው። ለትውልድ ተስፋ የሚያጨልም ሀገር ማጣትና ቅኝ መገዛት እኮ ድህነት ነው። ይሄን ሁሉ ዋጋ አልሰጠውም እሱ። ለአሜሪካ ሞትላት አለው እያለ ለዘኒውዮርከር ጋዜጠኛ እየተናገረ ኦልሬዲ ሀገሩን የሸጠ ሰው ደሆች ነን ኦርቶዶክሶች ድህነትን አልመቱም ብሎ ነባሩንም እስልምና እንደዚሁ ድህነትን አልመታችሁም ለማስተካከል እንዳይከሰስ እነሱንም አንስቷል። በርግጥ ዓላማው ይታወቃል ማንን እንደፈለገ። አሁን ያለውን ጠረን አይተሽ ቤቱን ከገመትሽው ተሳሳቻለሽ። ያ ማለት ምንድነው? ያኔ እሳቸው ወደ ለውጥ በመጡበት ጊዜ አንድነት ፓርክ የተባለውን እንደማየት ነው። እኔ አስታውሳለሁ። እኔ እሳቸው አቶ ለማ መገረሳ አንድ ቀን ከቢሮ ኑ አንድ ነገር ላሳያችሁ፣ አንድ ልሰራው ያስኩት ስራ አለ ብለው ሄድን። በዚህ አላደክማችሁም። ቀጥሎ የሚለው ነገር ምንድነው? ኢትዮጵያን አሁን ካያችሁ የሚተነፍገው የሻገተው የሚሸተው ካያችሁ ወደፊት የሚመጣውን መዓዛ ተስፋ አድርጋችሁ ይሄንን ሽታ አትታገሱትም። ስለዚህ ለውጥ አታመጡ። ይሄን እኔ የምመስለው በአንድነት ፓርክ ነው። አንድ ጊዜ ጉብኝት ሲወስደን ሽንት ቤት አለ፣ በእንጨት ርብራብ አለ፣ የዛገ ቆርቆሮ አለ፣ ቆሻሻው እዛ ዙሪያ ታውቃላችሁ፣ በቤተ መንግስት በታች ያለውን አሁን ፓርክ ነው። እሱም ጎብኝተን አየን። አሁን ግን ስታዩት ልዩ ነው። አሁን የሚያይ ሰው እና ድሮ ያየ ሰው ነው የሚገባው። ድሮ ያንን ግማት፣ ያን ሽታ፣ ያን ሻጋታ ቢሰቀቁ ኖሮ መሪያችን አዲሱን ቦታ መፍጠር አይችሉም። ኢትዮጵያን እንደዚህ ይዋት። አሁን ትሸታለች፣ ሻጋታ አላት። ልክ እንደ አንድነት ፓርኩ አጽድተን ጠርገን ለውጠን አዲስ ሀገር እንፈጥራለን። እስቲ ምን እየጠረጉ ነው ስንል ሰው እየጠረጉ ነው። ስንት ሚሊዮን ሰው ነው የተፈናቀለው? ስንት 100 ሺህ ሰው ነው የታረደው? በየቀኑ በባለስልጣናት
ዶዶላ ያረደ አዲስ አበባ ይመደባል። ባሌ ያረደ አዳማ ይመጣል። ሻሸመኔ ያረደ ልምድህን አስፋፋ ተብሎ አርሲ ኃላፊ ሆኖ ይመደባል። እንደ ሙክታር ከድር ነው ሙክታር ይቅርታ ለስሙ። ስለዚህ የአቶ ዳንኤል እና የአቶ አብይ አይምሮ በደንብ ተናቧል። የልማት ኮንሰፕታቸው የመንግስት ኮንሰፕታቸው 10ን የመንግስት ተቀዳሚ ተግባራትን በሙሉ ያፈረሰ 7ቱን የደህንነት መስፈርቶችን የናደ በቁስ ላይ ያተኮረ የሞት መንግስት ነው። የሞት መንግስት ነው። አንድነት ፓርክ እንኳን ብናነሳ ከአንድነት ፓርክ መደረጉ ችግር የለውም። አንድነት ፓርክ እኮ ሲፈርስ የሚፈርሱ ነገሮች አሉ። ቤት ብቻ አይደለም የሚፈርሰው፣ ማህበራዊ ተቋማት ይፈርሳል፣ እድር ይፈርሳል፣ ሰንበቴ ይፈርሳል። ትናንሽ ንግዶች ሰዎች ይኖሩባቸው የነበሩ ንግዶች ይፈርሳል። ያም ቦታ ማፍረስ ነው የሚሻላቸው ወይስ ቤተመንግስታቸውን ሌላ ቦታ መስራት ነው የሚሻላቸው? አንድ ወይንም ያም ቦታ ለማልማት ባለሀብቶች መጥተው እዛ ያሉ ሰዎች ሳይፈናቀሉ መሬታቸውን እንደ ሀብት አዋጥተው ባለሀብቶች ወደ ላይ ሰርተው ያም ቦታ ማልማት ነው ወይስ ሰውን አስለቅሶ አፈናቅሎ አባሮ ጥግ አስይዞ መሀል ላይ አበባ መትከል ነው? ነገሩ ኢትዮጵያን የአረብና የምዕራባን መናፈሻ አረጋታለሁ ይላል ይባላል ሰውየው። በሚዲያ ሰምቻለሁ። ይሄንን ሙቀት ሲመጣ እዚህ መጥተው ያርፋሉ ይላል። እኛ አልቀን ገዳመቶቻችን መናፈሻ ሆነው የአረቦችና የምናምንቴ የምግባረ ብልሹ ቱሪስት ሁሉ የሚዝናናበት አገር ሊያረገን እኛ ሰው አይደለም። በሚያስደነግጥ ሁኔታ ሌላም ነገር ብሏል። በቅርብ ጊዜ ሚልኬሳ ሚደቅሳ ከቴዲ ጋራ ቴድሮስ ጸጋዬ ጋራ ባደረገው ቃለ መጠይቅ የኢትዮጵያ ሕዝብ አንፕሮዳክቲቭ ነው 50 ሚሊዮን ይበቃል ብሎ እንግዲህ 130 ከሆነ 80 ሚሊዮን ሊገለን ፈቃደኛ ነው ሰውየው፣ እንድንጠፋፋ እንድናልቅ 50 ሚሊዮን ይበቃል። ሀገር በደንብ የሚኖረው እንደዛ ነው፣ መናፈሻውም ተስፋፍቶ ማለት ነው። እነዚህ በሽተኞች ናቸው። የብልጽግና ወንጌል የበሽተኞች መንገድ ላይ ያቆሙና መኪና በእግር ነው። ትንሽ እንስማ ውስጥ እንደዛ አይነት በጣም አስጠሊታ ግቢ ውስጥ ነው የነበረው። ግን ያንን አፈር የወጣ ቆሻሻ ነው ያስታውሰዋል። አሁን ዛሬ የሚያየው ሰው እኮ ሌላ አንድነት ፓርክ እኮ ነው የሚያየው። ያንን የት ያያል? ያኔ አሁን አንቺ ብትሄጂ እዚህ ግቢ አልመጣም ነው የምትለው። በቃ ይሄን ግቢ አታድርስ ይላል። የወጣው አፈር የወጣው ቆሻሻ በአንድነት ፓርክ አንጻር ኢትዮጵያ እንደዛ ነው። የሚወጡ ቆሻሾች አሉ፣ ቆሞ ቀሮች፣ ኋላ ቀሮች። ለዚህ ነው እኮ ሲኖዶሱ በዘር እምነት በሌላቸው ሴት ሲደፍሩ በነበሩ ሰዎች ዓለም ደብዳቤ ጽፎ ከትምህርት ቤት ያባረራቸው ሰዎች ሁሉ ብፁዕ የሚባሉበት 50 ሰው በአንድ ቀን ያስረሸነ የ2000 ዓመትን የቤተክርስቲያን አንድነት በዘር ፖለቲካ ተመርቶ ያፈረሰ ሰው ብፁዕ የሚባልበትን ቤተክርስቲያን እኮ የፈጠሩት ቆሻሻ እያጸዱ ነው በእነሱ ቤት። አሁን እኮ ቦምብ የሚጥሉት እነ ይልማ መርዳሳ ህዝብ ላይ ቆሻሻ እያጸዱ ነው። አዲስ አበባ ሰው ሲደህይ ይለቃል ብሎ ሽመልስ እንደነገረን እናደህየዋለን ራሱ ጥሎ እንዲሄድ እናደርጋለን ባለው መሰረት ሰው እየተሰቃየ ያለው እኮ ቆሻሻ ማጽዳታቸው። ምንድነው እንዲህ አይነት እምነት፣ እንዲህ አይነት መንግስት 10ሩንም የመንግስት ኃላፊነቶች 7ቱንም የደህንነት መስፈርቶች የማያሟላ የዛ ተቃራኒ የሚሰራ። ከዚህ ግቢ ደግመሽ የምትመጪው መቼ ነው? ነገ የሚሆነውን ካወቅሽ፣ ነገ ምን ሊሆን እንደታሰበ ካወቅሽ ትቺውና ገደልም ውስጥ ገብተሽ ቢሆን እየወደቅሽም ቢሆን ቆርቆሮ እየቆረጥሽም ቢሆን ትሰራለሽ። እኛ አሁን የምንንጫጫው የምንቆጣው የምናመለክተው ሁሉ ነገ የሚሆነውን ማናውቅ ራዕይ የሌለን ስለሆነ አሁን ካለው ህመም መታገስ አቅቶን ነው። እኛ እኮ ህመምና ረሃብ እንታገሳለን፣ ግን ሞት እንዴት እንታገስ? ከሞት በኋላ እኮ በዚህ የሰማይ ነው ትንሣኤ ያለው። ልጆቻችን እያለቁ ነው፣ ርስታችን እየተቀማን ነው፣ ገዳማችን እየፈረሰ ነው፣ ሲኖዶሳችን እየተከፋፈለ ነው፣ እያንዳንዱ አጥባ በካድሬ እየተቀማን ነው፣ ምልስ ወታደር አስተዳዳሪ እየሆነ ነው።
የአጥቢያ ጽሕፈት ቤቶች የወሮበሎች መሰብሰቢያ ሆነዋል። ቤተክርስቲያን አፍርሼ ልካፈል የሚል ጳጳስ መጥቷል። አሜሪካ አንዱ ፍርድ ቤት ሄዶ ሲሸነፍ የራሱን ሰፈር ሰብስቦ ቤተክርስቲያን መሰረተ። ጳጳስ ሰው መሰብሰብ የሚገባው ክርስቶስ በደሙ የሰበሰበውን ሰው ይካፈላል። አሁንም ወደዚህ ወደ ምዕራቡ እንዲሁ አይነት መንፈስ እየመጣ ነው። ቤተክርስቲያን አፍርሰን እንካፈል የሚሉ ሰዎች ተፈጠሩ። የብልጽግና ወንጌል በሽታ ኤቭሪ ቤት ውስጥ ነው የገባው። ህወሓት ጀመረ፣ እነዚህ የጨረሱት ነው የሰው ልጅ ማጥፋት። ህወሓትን አዝላችሁ የምትዞሩ ሰዎች፣ ኦነግና ህወሓት መንፈስ ያደረባችሁ ሰዎች በእውነት በሰማይም በምድርም የተረገማችሁ ናችሁ። የሰው ልጅ የሚከፋፍል፣ ፍቅርን የሚያጠፋ፣ ሰላምን የሚያደፈርስ፣ ሀገርን የሚያፈርስ፣ አንዲት ቅድስት ቤተክርስቲያንን በጎሳ የሚካፈል ከሱ የባሰ ዲያብሎስ የለም። ይሄን ሰውዬ በቤተክርስቲያን ስም ዲያቆን ተሰኝቶ ነው እንግዲህ እንደዚህ የብልጽግና ወንጌል ካድሬና ጠበቃ የሆነው። ምን አይነት አደገኛ የሆነ መንፈስ እንደሆነ ሰዎች መስማት አንድ ቀን ሚኒሊክ ቤተመንግስት ገብቶ የማያውቀው ሁሉ የሚኒሊክ ግብር አዳራሹን ዙፋን የማሳመር ስራው ደግሞ መሰራት ያለበት እየተሰራ መጨመር ያለበት እየተጨመረ ነው። በየቀኑ ስታዩት ከዛ እየወጣን በአሁኑ አትፍረዷት። ኢትዮጵያ በመሄድ ላይ ናት። ዳንኤል እንዲህ ነው፣ ኢትዮጵያ በመሄድ ላይ ናት፣ በአሁኑ አትፍረዷት። ከአርሲ ብትጸዱም፣ ሰው ቢታረድም፣ በጅምላ ብትቀበሩም፣ በእቅድ ብትደህዩም፣ ሲኖዶሳችሁ ቢፈርስም፣ እስላም ክርስቲያን ተባብላችሁ እርስ በርስ ብትጠራጠሩና ብትጠላሉም፣ አንዱ አፓርታይድና ዶንቆሮ ነው ብሎ እንዲሰድባችሁ ብንፈቅድም፣ አንዱን ቤተመንግስት ጋብዘን ሌላውን ደግሞ የነፍሰ ገዳይ ማሰልጠኛ ነው ብሎ በቦምብ ብንደበደብም ኢትዮጵያ እየሄደች ነው። በአሁኑ አትፍረዱ። እኛ እኮ አሁን ነው የምንኖረው ዳኒ። እኛ እኮ በተግባር ነው እየኖርን ያለ ነው። እኔ ስቆረጥ እኔ ነኝ እኮ የምቆረጠው። ግድ የለህም ልጅ አይቆረጥም እያልክ እኔም መቆረጥ የለብን። ልጄም እኔም ልንቆረጥ አይገባም። እኔም ልገደል አይገባም። እኔም ልፈናቀል አይገባም። ምንድነው የምታወሩት? ምን አይነት ፍልስፍና ነው ይሄ? ሰውን ጥያቄ እንጠይቃችሁ እስቲ። ለብልጽግና ወንጌል አማኞች ልማት የሚለማው ለሰው ነው ወይስ ሰው የልማት ግብአትና ዕቃ ነው? እስቲ ይሄን መልሱ። ኢትዮጵያን በአሁኑ አትፍረዷት። ኢትዮጵያ በመሄድ ላይ ናት። ለእኔ የሚታየኝ እንደዚያው እንደ እርሳቸው ነው፣ እንደ አብይ ነው እኔም የሚታየኝ አለ ዳንኤል። አለቃዬ አሁን ያለውን ኢትዮጵያ አስከፊ አጸያፊ ጠረናችሁን ችሎ ነው እኮ የሚለን እኮ። አሁን ያላችሁን ኢትዮጵያውያን አጸያፊ የከረፋ ጠረናችሁን ችሎ እያጸዳችሁ ነው። መጠረግ የሚገባውን እየጠረገ ነው። አፈርና ቆሻሻ ሆናችሁ እየወጣችሁ ነው። ሳስበው በቡልዶዘር የተቀበሉትን የአይራ ጉሊሶ፣ የሚኒሻንጉል ጉምዝ፣ አሁን አርሲ የሚጨፈጨፈውን ሰው፣ ኮልፌ ቀራኒዮ ግንባራቸውን ተብሎ የሞቱትን ወጣቶች ለፍትህ ሳያቀስ ለፍትህ ገዳዮቹንና አዛዦቹን ለፍትህ አለማቅረባቸውን አሁን ዳንኤል ነገረን። ለካ ቆሻሻ ነን፣ እያስወጣችሁ ነው ጠረናችሁን። ወደፊት መዓዛ ይኖራል እና ትስጠፉ ነው እኮ እያለ ያለ የብልጽግና ስራ። በተለይ ጠረጋውን፣ ማፈናቀሉን፣ መግደሉን፣ ማህደቱን፣ ፍትህ መንፈጉን፣ አገር ውስጥ ጦርነት ማካሄዱን፣ የአገርን ድንበር አሳልፎ ለሱዳንና ለሌሎቹ መስጠቱን፣ አገርን በጎሳ ከፋፍሎ በተለያዩ በልዩ ልዩ መብት የሚገባቸውና መብት የማይገባቸው ልዩ መብት ያላቸውና የሌላቸው እያለ አሁን በምናደርገው በአሁኗ ኢትዮጵያ አትፍረዷት፣ መዓዛዋ ወደፊት ይመጣል። እኔና አለቃዬ እንደዛ ነው የምናስበው። ነገ ነው የሚታየን እንጂ ዛሬ አይደለም። እኛ የሌለንበት ነገ ነው የሚታያቸው። እኛ የሌለንበት እኛ የጠፋንበት ነባርነት የጠፋበት ነገ ነው የሚታያቸው። ለዚህ ነው የሚተጉት። ነገ ጠርገናችሁ ኢትዮጵያን በኦሮ ዋሃቢዝምና በተረፈ ናዚዎቹ የአእምሮ ባሮች በብልጽግና ወንጌል ልክ የአዲስ አበባ መንገድ ላይ እንደተከልነው ማብራት እየተበለጨለጭን እንኖርባታለን። ግን እናንተ መኖር የለባችሁም፣ ለልማት አትሆኑም ነው እያለን ያለ። ስለዚህ የብልጽግና መንግስት አስተሳሰብ
ድርጊት ስናጠቃልለው 10ሩንም የመንግስት ተቀዳሚ ኃላፊነቶችና 7ቱን የደህንነት መጠበቅ ግዴታዎችን ሙሉ በሙሉ የተቃረነ መንግስት ሊባል የማይገባው የወሮበሎች የነፍሰ ገዳዮች ማህበር ብቻ ሳይሆን በኢትዮጵያዊነት በነባርነት በአንድነታችን ላይ ቂም ያላቸው የውጭ ተሸናፊዎች ቅኝ ገዢዎችና የኦቶማን ቱርክ ጫፍ የነበረው የግራኝ መሸነፍ የሚያንገበግባቸው በቀለኞችን ፍላጎት ለማሟላት የተፈጠረ የተዋቀረ ጸረ ኢትዮጵያ መንግስትና ስርዓት ነው። የኔ ጥናት፣ የኔ ምልከታ፣ የኔ ህይወት የሚነግረኝ ይሄንን ነው። በእውነት ይሄን ካልኩኝ እዚህ ላይ አበቃና ከአሁን በኋላ ወዳጆችን አስገባለሁ እዚህ ቲክቶክ ላይ እኔ ባነሳሁት በስተትም ይሁን በምልከታ ጥመትም ይሁን ባለማወቅም በማወቅም ይሁን የምትሟገቱ ሰዎች ወይንም የምታሻሽሉ ሰዎች መድረኩ ክፍት ነው።